ኤክስን ወይ እሺ ወንጌል አማኝ ነኝ ነው ብለኸኛ ያዳም ያቆም ነው። ስለዚህ ኢየሱስ አምላክ ነው ብለህ ነው የምታምነው እንዴ? ወንጌል አማኝ ነኝ ብዬ እንደዚህ አይነት ጥያቄ ይጠይቃል እንዴ? ነው አይደለም? አሁን ይኸውልህ እንዲህ ነው እንደዛ ነው ዙሪያ ጥምጥም ምናምን አልፈልግም። ቀጥታ ነው አይደለም? እሺ ነው ግን በአንድ ነገር እንስማማ እኔና አንቺ መጀመሪያ። ኦኬ አውራ። ማለት አብዛኛው ቦታ ውይይት ውስጥ ሲገባ ሰው የራሱን ሀሳብ ብቻ እንዲያስተናግድ ይፈልጉና ከዛ በኋላ ወደ እነሱ ሀሳብ ውስጥ ማንጠጋጋ ከሆነ ደግሞ በብሎክ ይሸኙናል ማለት ነው። ይሄ ደግሞ ውይይት ሳይሆን ራስ ወዳድነት ነው የሚሆነው። ስለዚህ እንደዚህ አይነት ነገር እንደማይከሰት መጀመሪያ መተማመን አለብን ሁለታችንም። እኔ ደግሞ እንደ ህግ ላውጣላችሁ እዚህ ጋር እኛ በእናንተ መሀል አንገባም ከዚህ እናንተ ቁስል ስለሆነ ስለ እስልምና ግን አንተ መናገር አትችልም። ኦኬ ለምን? ንጽጽር ስላልሆነ ከእሷ የምትፈልገው ከክርስቲያኖች ክርስትናን ከእስልምናን ከሙስሊሞች እንጂ አንተ ስለ እስልምና ትነግራትም እኛ ስለ አንተ ክርስትና እንነግራት። አንተን ትጠይቃለች እሷን ለሁለቱም የምትጠይቀው ህጉ ያ ስለሆነ ልክ አንተ ስለ እስልምና ስትሳደብ ብሎክና ሚዩት ትደረጋለህ። ከዛ ውጪ ግን በክርስትና ዙሪያ በምትጠይቅ የሁለታችሁ መስማማትና አለመስማማት ነው እኛ ይመለከተን። አዲስዬ ምን አለ መሰለሽ፣ ልክ ነሽ። አሁን ግን ንጽጽር ሳይሆን የእምነት የትኛው ትክክለኛ መንገድ ነው የሚባለው እሷ ናት የምታረገው። ያን እሷ ራሷ ናት ያን የምታረገው። እኛ ጣልቃ አንገባም በእሷ ጭንቅላት። አንተም ገብተህ ደግሞ ስለ እስልምና አንተ መናገር አትችልም። አንተ ስለ ክርስትና መግባት፣ እኛ ስለ እስልምና ያለን እንሰጣለን። ያላችሁን ሁላችሁም ስጧት። እሷ ሚዛናዊ ናት። ሳሰድቧት እሷን መልሱላት። ይልቅ እሷን ሪስፔክት አድርጓት እንጂ ብሎክ አትደረጉ። እኔ ነኝ የቤቱ ባለቤት። ስለዚህ እንደዛ ነው። ክርስቲያን ናት እንዴ? አዲ there is a shahada I think በቃ እኔ ላውራው። እሺ አሁን ችግር የለውም ወይ ትቀጥላላችሁ፣ ዲያሎጋችሁን ትቀጥላላችሁ። ላቋርጣችሁ አይደለም። ከታች ሻሃዳ አለ እያሉ ነውና አይ ቲንክ ጣራዊ ሚዛናዊ ሰው መሀል ላይ ያስፈልጋል። ሁሌ ነው ሁላችንም ዋን ሳይድድ እንዳንሆን ሚዛናዊ ሰው ነሽ ብዬ ስለማስብ ያለሽ በግድ እንዳትወርጂ ማለት ነው። እስከዛ እኔና ሊዱ ምንድነው ጥያቄሽ? ሻሃዳ የፈለጉት ሰዎች አንድ ቦታ አንድ ቁጥር ጻፉ። ቅድሚያ ለሻሃዳ ነው የሚሰው እንሰጣለን። እነሱ እስኪገቡ ድረስ በቃ እናንተ ሁለታችሁ ቀጥ አንተ እና እሷ ብትቀጥሉ ልክ እንዳልኩ ህጉ ያ ነው። ገብታልና ሙስሊም ቤት ስለገባ ክርስቲያን ናት ልጅቷ። ስለ እስልምና መሳደብ አይቻልም። በዛ ምክንያት ሚዩት ብሎክ ልትደረጉ ትችላላችሁ። ከዛ ውጪ ግን መቀጠል ንገር። ስለ እስልምናም ስለምንም ሃይማኖት እዚህ ጋር ሃይማኖትን መጥራት እራሱ አትችሉም። እኔ የምጠይቅህን ጥያቄ ቀጥታ ነው አይደለም ከሆነ ይሄ በዚህ ገብቶ በዛ ወጥቶ ተጣምን ምንም ነገር አልፈልግም። ምዕራፍና ቁጥሩን አዎ ምዕራፍና ቁጥሩን ካላስ ሌላ ነገር እኔ እንድታወራ ሙስሊም ጋር እንድትሄድ ፕሮቴስታንት ጋር እንድትሄድ ምናምን አልፈልግም። ማስረጃ ብቻ ሁሉንም ነገር የምፈልገው ማስረጃ ነው። የሚያናግረኝ ሰው እኮ የለም። ለዛ ነው ጸጥ ያልኩት። ኦኬ እኮ ስለ ስላሴ መጽሐፍ ቅዱስ ላይ የተጻፈው ነገር አሁን እንደነገርከኝ ይሄኛውን ጥቅስ እንዳወጣልኝ ስለ ስላሴ የተጻፈ ነገር ንገረኝ። ምዕራፍና ቁጥሩን ብቻ መናገር ነው የሚጠበቅብ። ኦኬ ሲጀመር ኦኬ እሺ ችግር የለውም። አይ ሳብራራ ትንሽ እንዳይሰለቻችሁ ብዬ ነው። ስላሴ ሰፊ ኢሹ ስለሚፈልግ ማለት ነው። እሱ ማብራራት ምናምን አልፈልግ። አሁን እንደነገርከኝ የኢየሱስን አምላክነት እንደነገርከኝ ማለት ነው። ምዕራፍና ቁጥር ብቻ እኮ ሊዱ ስላሴ የሚል እኮ መጽሐፍ ቅዱስ ላይ ቃል በቃል እኮ የለም። ስላሴ የሚለው የግዕዝ ፊደል ሰለሰ ስላሴ የሚለው የለም መጽሐፍ ቅዱስ ላይ ነው የምፈልገው። ቴንክ ማለት ቃል በቃል የለማ፣ ግን ሶስት አካላት እንዳሉ ደግሞ ይናገራል መጽሐፍ ቅዱስ እኮ አብ ወልድና መንፈስ ቅዱስ እንደሆኑ አውቃለሁ። እና እነሱን ስላሴ ብላችሁ ጥሯቸው የተባለ ነገር አለ ወይስ ለምንድን ነው እኛ ስላሴን ብለን እያመንን ያለ ነው? እሱ ነገር የተጻፈ ነገር ከሌለ ከየት የመጣ ነው ታዲያ?
ኦኬ ስላሴ እኮ በአማርኛ ቀጥተኛ ትርጉም አልተተረጎመም እንጂ ሶስት ማለት ነው በአጭር አማርኛ። ሌላ ነገር እኮ የለውም። በቃ በግዕዝ ሰለሰ ከሚለው አይ ሶስት አምላክ የሚባለው እኮ ሶስቱም የተለያየ ባህሪ ሲኖራቸው ነው። ገብቶሻል አይደለ? አንድ መለኮትን ሼር የሚያደርግ ሶስት አካል ሶስት ሊባል አይችልም። ለምሳሌ በአንድ ደቂቃ ብቻ ላስረዳልሽ ውስብስብ ስለሆነ ማለት ነው። ለምሳሌ ሊዱ ፀሐይ አለ አይደለ? ወይ አው ወይ አይበይኛ እንዴ ከይቅርታ ጋር አለ። አው እሺ ፀሐይ እሳት አለው አለ። ኦኬ ሙቀት አለው። አው ብርሃን አለው። አው ግን ፀሐይ ስንት ነው? ይገኛሉ ልትለኝ ነው እኮ ፀሐይ ስንት ነው? አንድ። ጀስት እንደዛው ስላሴ ማለት አንድ መለኮት ሶስት አካል አንድ ባህሪ ማለት ነው እንጂ ሶስት አምላክ የለም። በቃ አንድ አምላክን ወይም አምላክነታቸው አንድ ብቻ ነው ወይም መለኮትነታቸው አንድ ነው። ሶስት አካላቶች የሚጋሩት ማለት ነው። ለምሳሌ አሁን በአጭር አማርኛ አንቺ አሁን የሶስት ነገር ውህድ ነሽ። ወይ አው ወይ አይ በይኛ እንዴ ከይቅርታ ጋር ሶስት ነገር እንደሆንሽ ታምኛለሽ? በመጀመሪያ አለም ምንድን ነኝ? ሶስት አንድ ነገር ነኝ እኔ። ሶስት ነገር አይደለሁም። ኦኬ ስጋ አለሽ አንቺ። ያ አዎ። መንፈስ አለሽ አለኝ። ነፍስ አለሽ? አዎ አለኝ። ኦኬ አንቺ የትኛዋ ነሽ? ያው እያየኸኝ ነው እኮ አንድ ነሽ ማለት ነው። ጀስት ስላሴንም በዛው መንገድ መረዳት ብቻ በቂ ነው በአጭር አማርኛ። ለምሳሌ ከሆነ ማለት ነው ለሁሉም ጥያቄዎቻችን ማለት ነው ያለ ኤቪደንስ መልስ እናገኛለን። እንደዚህ በምሳሌ እንደዚህ ማለት ፀሐይ ነው ጨረቃ ነው እያልን ከሆነ ኤቲስት ነው የምታረጉኝ። አሁን እየሆንኩ ነው እያረጋችሁኝ ነው ክርስቲያኖችም ሙስሊሞችም። እና ይሄ ሲጀምር እኔ አሁን ምንም እያሳመንከኝ አይደለም። ይሱን አሁን መጀመሪያ ላይ ደስ ነው ያለኝ ማርያምን ሳነብ ስትነግረኝ ደስ ነው ያለኝ። በቃ እስካሁን ድረስ ጠይቄ ያልተመለሰልኝ ጥያቄ ነበር እና ሙሉን አነቧለሁ። አሁንም ቢሆን ሙሉ ለሙሉ አምኛለሁ ማለት አይደለም፣ አነቧለሁ ሙሉ። ኦኬ ሊዱ ኤቲስት ማጥቶኝበትን አንድ ነገር ልንገርሽ። እኔ ባይዘዌ ችግር የለብኝም ሙስሊምም ሆኚ ይሁዲም ሆኚ ክርስቲያንም ሆኚ ችግር የለብኝም። አንቺ እውነት ነው ብለሽ የምታምኚውን ያንን ነገር ማድረግ። በመሰረቱ እውነት ምንድን ነው? እውነት ክርስቶስ እኔ ነኝ ብሎ ተናግሯል። ገብቶሻል አይደለ? እውነትን የምትፈልጊ ከሆነ ራሱ ክርስቶስ ነው ማለት ነው። በቃ አለቀ። ስለዚህ እውነትን ለሚፈልግ ሰው ራሱ እውነት የሆነው ክርስቶስ ብቻ ነው ለእኔ ማለት ነው። መጽሐፍ ቅዱስም የሚናገረው እሱን ነው ሪኮመንድ የሚያደርገው ማለት ነው። ጀስት በዛ ነው። ሁለተኛ ደግሞ ኤቲስት ማትሆኝበትን እኔ አንድ ነገር ልንገርሽ። አልበርት አንስታይን ራሱ እድሜ ልኩን ኤቲስት ነበር። ሊሞት አካባቢ አንድ ጥያቄ ይጠየቃል። አሁንስ ፈጣሪ የለም ብለህ ታምናለህ ሲባል አሁንማ ፈጣሪ አለ፣ ለምን ሐሳብህን ቀየርክ ሲባል ፈጣሪ እዛ ካለ ያሰቃየኛል፣ ሲኦል የሚባል ነገር አለ፣ ያሰቃየኛል። ስለዚህ ፈጣሪ አለ ብዬ ከሄድኩኝ ከሌለ ገብቶሻል አይደል አባባሉ? ከሌለ ምንም ነገር አያገኘኝም። አለ ብዬ ደግሞ ካመንኩኝ ካለ ይመረኛል፣ ከሌለ ደግሞ ምንም የሚቀርብኝ ነገር የለም ማለት። ስለዚህ ኤቲስት ከመሆን አማኝ መሆን ይሻላል። ጀስት በዛው መንገድ መረዳት ትችያለሽ። ይችኛው ፈርቅ ለያዘው ያነሳው ምሳሌ በጣም ለአማኝ የሚያመጣት አይደለም። የፈርቅ ጥያቄ ነው፣ ፈርቅ ያዥ አይነት ነገር ነው። ወደ እንትን ስንመለስ እሷ እንትን ትበልና የስላሴ ተመልሶልሻል ወይንስ ትቀጥላላችሁ? እኮ ኤቪደንስ ነው የምፈልገው አዲስ ጊዜ። እኔ አሁን የተጻፈ ነገር ነው
ሳናይት ከተመለሰ ሌላ ኤፌሶን ለጨዋነቱ አሪፍ ነው አይደለ? ኤፌሶን ጨዋነቱ በጣም እናመሰግናለን። በቶፒክ እናደርገውና ኔክስት ታይም ስለ ነፍስ ስለምን እያረገበች ቀስ እያለች እያብላላች ጥያቄ ውስጥ ታመጣለች። የስላሴ እንቁላሉ የምናምኑ ትተህ ኤቪደንስ ሲኖር ይወልካም። እኛ ጋር አሁን አላገኘህም ማለት አታገኝም ነገ ማለት ስለማይሆን ገባና መጽሐፉን በደንብ አብተህ ከመጽሐፉ ይዘህላት ነው የምስማማ። የሁለት ሰው ጥያቄ ስለሆነ ኦኬ ችግር የለውም። ግን እኛ የሚለው የመጽሐፍ ቅዱስ ጥቅስ ካለ ማስረጃ ይሆንሻል። ሂዱ ወደዛ ፕሮሲድ ከማድረጋችሁ በፊት ኤፌሶን እኔ ጫፍ ማንበብ ምናምን ምን አልከስኝት። እሺ አብ ወልድ መንፈስ ቅዱስ የሚል የመጽሐፍ ቅዱስ ቃል ካለ አይሰማም? የኔ ድምፅ ይሰማል እኮ ስሚዞ ይሰማል። ኦኬ ብዙ ጊዜ ለትሪኒቲ ምሳሌ ትጠቀማላችሁና አንዱን ይሄ ነፍስ ምናምን ያልከው ሪሊ አምነህበት ነው ምሳሌ እየሰጠህ ያለው እንዴ? እዚህ ያሰባሰበ ምንድን ነው ምሳሌውን? በስላሴ አታምንም እኮ አይደለም ያልኩህ፣ የተጠቀምከው ምሳሌ እኮ እዚህ ያሰባሰበን እኮ በነፍስ ስለምናምን ነው አይደለ እንዴ? ጥያቄ አልገባህም ማለት ነው። ለነፍስ በነፍስ በስጋ ብለህ ምሳሌ የሰጠኸው ትሪኒቲን ይገልጽልኛል ብለህ አምነህበት ነው ወይ ነው የኔ ጥያቄ። ስላሴን ይገልጽልሃል ይሄ ምሳሌ? እርግጠኛ ነህ? ለምን አይገልጽልኝም? ይገልጽልኛል። እሺ አንዴ ምሳሌውን ትደግመዋለህ? ኦኬ ስጋ፣ እሺ መንፈስ፣ ነፍስ። እሺ ስጋ ራሱን ችሎ እኔ ማለት ይችላል? ስጋ ራሱን ችሎ እኔ ማለት ይችላል? አይችልም። ለዛ እኮ ነው አንድነትና ሶስትነት ብዬ ሳስረዳት አልሰማኸኝም እኮ? ገብቶኛል። መጀመሪያ ይመልስልኝ። ይችላል እኮ ስለማይችል እኮ ነው አንድነት ያልኩህ እኮ ውቅር ስላለው እኮ ነው። እሱም በደንብ እንሄዳለን፣ እሱ ላይ እንሄዳለን። ይችላል አይችልም ላይ እንምጣ። መጀመሪያ ይችላል አይችልም። ይሄ የተነጣጠለ ነው የሚሆነው። በጣም ጥሩ። ስለዚህ እኔ ማለት አይችልም አይደለ? አዎ ኢየሱስ እኔ ማለት አይችልም። የተነጣጠለ ነገር ነው የሚሆነው። ኢየሱስ እኔ ማለት ይችላል እንዴ? ለምን አይችልም? ስጋ ራሱም እኔ ማለት አይችልም አይደል? አሁን አባባሌ ክሪሊ ማለት ገብቶሃል በስትክክል ለአንተ? በደንብ ነው የገባኝ። ለምን መሰለህ? አይደለም አይ ትሪኒቲ ብሎ ማለት ላብራራልህ። ትክክል አይደለም። አይ እንደዛ ሳይሆን አንዴ የሆነ ነገር ላስረዳህ ነው። ለምሳሌ አምላክነት ሶስቱም ሼር የሚያደርጉት ነገር ነው የኔ ያልኩ። ስለዚህ እሱ አልገባኝም አልኩ እኮ ስለ አምላክነት ነበር እኮ ስለ አምላክነት እኮ ነው እያስረዳኋት ያለኋት ለእሷ ማለት ነው። ገብቶኛል። ስለ ስላሴ እያስረዳሃት ይሄን ምሳሌ አነሳ እኮ አምላክ አንድ ነው፣ የሚነጣጠል ነገር አይደለም። ግን ሶስት አለ የሚነጣጠል ነገር ግን አለመኖሩን እሷን ፖይንት ነው እያስረዳኋት ያለኋት በደንብ ማለት ነው። እኔ ገብቶኛል እኮ። ስለዚህ መጀመሪያ ካንተ ምን ኮንፊርም እንድታደርግልኝ ጠየቅኩ። ይሄ ምሳሌ ስላሴን ይገልጽልሃል ወይ ብዬ ነው የጠየቅኩ። አዎ አልከኝ። ስለዚህ ይሄ ምሳሌ ስላሴን የሚገልጽልህ ከሆነ ይሄንን አናሎጂህን ስላሴ ውስጥ አፕላይ እናድርገው አይደለም? ስማማል ወንድሜ። ኖርማሊ ለምሳሌ አሁን የተናገርኩን ንግግር ይገልጽልሃል አይደለም እኮ? ቆይ አዳምጠኝ። ያንተን ብቻ ለምን እንትን ትላለህ? አዳምጠኝ በደንብ። አሁን የተናገርኩን ንግግር ስለ ስላሴ ወይም በቀላሉ ለሰዎች እንዲረዱት ማድረጊያ እንጂ የተናገርኩት ስላሴ ነው እንዴ? ስላሴ ነው አላልኩህም። ይሄ አናሎጂ እኔ የምለውን ለምን አሰማም? ኤፌሶን እሺ፣ አንድ የሚውተርክ አንተ እኮ የምጠይቀኝ እኮ የማይመስል ጥያቄ እኮ ነው። እኔ ላውራ አንዴ። ቆይ ችግር የለም። እኔ ላውራ ብዙ ጊዜ ፀሐይንም ጋር እመጣልሃለሁ። ቆይ ችግር የለውም። ብዙ ጊዜ ስላሴ ስትጠየቁ ምሳሌ ታመጣላችሁ።
አንዴ በፀሐይ፣ አንዴ በዛፍ፣ አንዴ በነፍስ ምሳሌ ታመጣላችሁ። ያ ምሳሌ ትሪኒቲን ይገልጽልኛል ብላችሁ የምታምኑ ከሆነ አናሎጂውን አፕላይ ስናረገው ሊገጥም ይገባል። የማይገጥም የሆነ ምሳሌ ካመጣችሁ ፌል አድርጓል ማለት ነው። ያ ማለት ምንድነው? ስላሴን አንተው ራስም ወይ አልተረዳኸውም ወይ ደግሞ ያንን ምሳሌ ያመጣኸው ጀስት የሆነ 3-1 የሚል ነገር ስላገኘህበት ነው እንጂ ስላሴን አገኝተህበት አይደለም ማለት ነው።